አቶ አምነን እንግዲህ በሜሊክ ጉዳይ ተጠርጥሮ ወደ እስር ቤት ተወስዶ ነበረ። ወይዘሮ ሲማ ያን በማስመልከት እንግዲህ ወደ እሱ አብሮ አደጉን አምጥታለታለች። አሁን ያ አምነን ያለው እስር ቤት ነው። ስለዚህ በገንዘብም ቢሆን እንትን ብለሽ አስወጩና አብረሽ ሁኑ። በአሁኑ ሰዓት ሰው ያስፈልገዋል። ሲጀመር አንቺና አምነን መጋባት አለባችሁ ብላ አሳምናታለች ማለት ነው። እሷም ወደ እስር ቤት በመሄድ ጉቦ ከፍላ አቶ አምነንን እንዴ ለምንድን ነው አብሮ አደጌ እዚህ ያለው? ሲጀመር አንተ ለክብርና ለስም አትጨነቅም እንዴ? የምን ክብርና ስም ነው? እዚህ ያለሁት እኮ በወንጀል ተጠርጥሬ ነው። እና ቢሆን ሰው እንደሌለው ሰው እንዴት ከዚህ ቦታ ትቀመጣለህ? ለምንድን ነው እስካሁን ድረስ ያንተ ሰዎች አልመጡ? ማንም ሰው አላወቀም። ሲጀመር ማንም ሰው እንዲሰማ አልፈልግም። በላውን ከዚህ ቦታ እንሄድ። እኔ ከዚህ መሄድ አልችልም። ከዚህ ትቆያለህ ስላሉኝ እቆያለሁ። አንቺ ግን ወደ ቤት ሂጂ። አይ እኔ ከኔ ጋር ጨርሰው መጨረስ ያለባቸውን ነገር፣ ስለዚህ አብረን ወደ ቤት እንሂድ ብላ ወይዘሮ ሲማ እንዳለቻት ወደ ቤት ይዛው ሄደች ማለት ነው። እንዴ አያቴ ሲማ ግን እንዴት ነው እንደዚህ ቤቱን ያሳመረችው? ትልልቅ ሰዎች ቤት አያያዝ ይችላሉ። ምን ማለት ነው? ወጣቶች ቤት አያያዝ አይችሉም እያልች ነው? እንግዲህ ባለ ቤት መያዝ ባለመጠቀቃቸው መሰለኝ እንግዲህ የንኩልን ችግር ያዩት ስትል ማለት ነው። አቶ አምነን እያስታወሰ ነበር ቤታቸው ሲቃጠል ያለውን እያስታወሰ ነበር። እንግዲህ ሲፈናት የነሱ ቤት ያቃጠለችው እሷ ከውጭ ሆና እነሱ ከውስጥ ሆነው ያን የሚመስል ቤት አቃጥላባቸዋለች ማለት ነው። እናቱ አምነን እንደዛ ስትለው ተሰምቶት በቃ አንቺ ግቢ እኔ ከውጭ ስልክ ማውራው አለኝ ብሎ ደውሎ ነበር። እና የሲፈን ጉዳይ እንዴት አደረግከው? ማለት እስካሁን ድረስ ስለ እሷ ምንም አይነት መንገድ አላገኘውም ወይ ማለት እሷን የሚያስይዝ ነገር እያለ እየጠየቀው ነበረ። እሱም እንግዲህ አይ እኔ እስካሁን ድረስ ምንም አይነት ነገር አላገኘውም ማለት ቢያንስ የሆነ ሰው ያስፈልገናል እሷን የምናገኝበትኝ። እኔማ ያለው ምክንያት እዚህ ጋር ሙስጠፋ ብቻ ነው። ሙስጠፋ እንደምንም ብዬ መከታተል አለብኝ። የእሷ መገኛ መንገድ የእሱ ብቻ ነው፣ ሌላ አማራጭ የለኝም እያላት አምነንም እየነገረው ነበረ። ሙስጠፋ እንግዲህ ወይዘሮ ሴሞ ማለት ነው ከቤት ከመውጣቷ በፊት ስልክ እያወራ ሰምተው ነበረ። ግን ከሲፈን ጋር እያወራ እንደነበር አላወቀችም ማለት ነው። ሲፈን እንዴት ነሽ? የት ነው ያለሽው? እባክሽን ንገሪ ሲላትኝ ሲጀመር አንተ ምን አገባኝ ሲሆን አስጨነቅሽኝ እኮ ምን ሆነሽ ነው? እኔ እኮ አቶ አምነን ከጠገብ ሆኖ ሊሆናል። ስለዚህ እኔ ያለሁበትን ቦታ ላንተ ማሳወቅ አይጠበቅብኝም በማለት እንግዲህ ሲፈን ስልኩን ጆሮ ላይ ዘግታበታለች ሙስጠፋን። እና ወይዘሮ ሴማ በሩን እየቆረቆረች ነበረ፣ ግን እሱ አልሰማትም። ምክንያቱም ሲፈን ጋር እያወራ ነበር። እና በሩን ሲከፍትላት ምንድን ነው እስካሁን ድረስ የት ነበር? ይሄን ሁሉ ሰዓት ከበር ቆሜ ሲቆረቆር ምን እያደረግክ ነው? አረ ምንም አላደረግኩም ወይዘሮ ሴማ አልሰማሁትም ነበረ፣ ስልክ እያወራው ነበር። አቶ አምነንም ፖሊሶች ወስዶ ማለት አምነን ልጅ ነው እንጂ አቶ አምናትን ለካ ወይዘሮ ሲማ አምነን ልጅ ፖሊሶች ወስዶታል። ስለዚህ ከዚህ ቤት ያለውን ነገር ተከታተል ብለው ወይዘሮ ሲማ ሄዳ ነበረ። እንግዲህ ወይዘሮ ሲማ የፈለገችው ጄሪ ከዛ ቤት እንድትወጣና ምክንያቱም ጄሪ መጥፎ ሰው እንደሆነች አውቃለች። ያወቀችውን በዲኑ ምክንያት ነው። ዲኑ እንግዲህ ከሙስጠፋ ጋር ጄሪ ስታወራ ትሰማታለች። እኔ እኮ ነኝ ቤልን የወረወርኳት ምናምን ብላ ስታወራ ትሰማል። ዲኑ ደግሞ ሄዳ ለወይዘሮ ሲማ ትነግራታለች ማለት ነው። እንዴ እኔ እኮ ይች ልጅ ጥሩ መስላኝ ነበረ። ይች ልጅ ማለ ለሌንሽ ለአምነን አትገባም። ስለዚህ ለሱ የምትገባ ሴት ፈልጌ አመጣለታለሁ በማለት እንግዲህ አብሮ አደጉን የድሮ አብሮ አደጉን አምጥታ ከእስር ቤት እንዲወጣ ብር ከፍላ እሷ እንድታስወጣው አድርጋለች። ያን ያደረገችው እንግዲህ አምነን በችግር ሰዓት ደረሰችልኝ ወይ ደግሞ በጣም ከእሷ ፍቅር እንዲይዘው ብላ ነው ማለት ነው። ከዚህ በፊት እንግዲህ ለወይዘሮ ሲማ አይውልሽ ይች ልጅ ሲጀመር አትገባህም። ይች ጀሪ የምትባል ሴት ለአንተ የምትሆን አይደለችም። እንዴት መረጥካትኝ? አያቴን ራሱ ሳልፈልግ ነው የገባሁበት እና ካልፈለግ እንዴት አገባሃትኝ? ለአንተ የምትገባ ሌላ ናት። በዙሪያ ያሉ ሴቶች ሁሉ አጭበርባሪ ናቸው። በፍጹም ለአንተ የሚመጡን አይደሉም ብላ እንግዲህ ሌላ ሴት ወደ ህይወቱ ይዛበት መጥታለች ወይዘሮ ሲማ። አቶ አምኑ ተቀብሎታል። ምክንያቱም እሷ አብሮ አደጉ ስለሆነ ነገር አላላትም ማለት ነው። እና ግን ከዚህ ጄሪ በጣም ነው እንትን ያለችው። ሙስጠፋ እየነገራት ነበረ። ቆይ አንቺ ስራ የለሽም እንዴ? ከቤት እዛዚ ማለት ብቻ ነው። ለምንድን ነው አንተ ስም አትወጣው? ጓደኛ ወጥታ የለም እንዴ? አንተ እዚህ ምን እያደረግክ ነው? እኔ ከሄድኩ አንቺ መሄድሽ አይቀርም። ስለዚህ መሄጃ ጊዜሽን ጠብቂ። ግን አቶ አምኑ እንዴት ሆነ? አቶ አምኑ ደግሞ ምን ሆኗል? ፖሊሶች መጥተው እንደወሰዱት አልሰማሽም እንዴ? አንቺ ግን ሚስቱ ነሽ ወይስ ምን ሆነሽ? ጭራሽ ባለሽ ምን እንደሆነ ራሱ አልሰማሽም? ቆይ ማን ነግሮ ነው ፖሊሶች እንደወሰዱትኝ? ወይዘሮ ሲማ ናት የነገረችኝ። አንቺ ግን ትገርሚያለሽ እያለ ሙስጠፋ ጄሪ እንግዲህ ከመጀመሪያውም አቶ አምነን አይፈልጋትም ነበረ። እሷም የቀረበችው ለገንዘብ ብላ ነበረ።
እና አቶ አምነን ወደ ቤት ይዟት ሲመጣ ያችን የድሮ ጓደኛው ደግሞ አብሮ አደጉ ማለት ነው። እንዴና ሴማ እንዴት ነው ቤትሽ? በጣም አሪፍ ነው። አዎ ከዚህ ቤት አንቺ አዲስ አይደለሽም። ቤትሽ ነው እና ደግሞ ከዚህ ቤት ላሉት ሰዎች ለማንኛቸውም ፊት እንዳሰጫቸው ማለትም እንደነሱ ነው የምትመስያቸው። ስለዚህ ለየት ያልሽ ሰው መሆን አለብሽ ብላ እያወራቻት ነበር። በማል እንግዲህ ጄሪ መታ አያቴ አምነን እንዴት ሆነ ስትላትኝ ምናልሽ ብላ እየሳቀችባት ነበር ማለት ነው። አውቃ ወይዘሮ ሴማ ጄሪን ለማናደድ ብላ ነው። እና ሁለታቸውም እየሳቁባት ነበረ። እንደምን ሆነው እነዚህ ሰው ዝም ብለው የሚገለፍጡትኝ እያለች ጄሪም እና ሴማ አሁን ያልኩሽን አልሰማሽኝም? እኔ እኮ ያልኩሽ አቶ አምነን ምን ላይ ደረሰ እያልኩሽ ነበረ። እና እሱን አሁን ነው እንዴ የምትጠይቅኝ? አቶ አምነን ችግር ላይ ነበረ፣ እኔ ሄጄ ከችግሩ አውጥቼዋለሁ፣ ማለትም ችግሩን ፈትቼዋለሁ ብላ እንግዲህ ለማውራት ጄሪን ለማስቀናት እየሞከረች ነበረ። ሲጀመር አምነን ልጅ ችግር አልገጠመውም። እኔ አያቱ አለሁለት፣ እኔ አያቱ እያለሁለት ደግሞ ምንም አይሆንም። አንቺ ዝም ብለሽ በማይገባሽ አትግቢ እያለቻት ነበር ጄሪ። እንግዲህ ወይዘሮ ሴማ ጄሪን የጠላችበት ምክንያት ቤሊንን ከደረጃ ስለወረወረቻት ነው ማለት ነው። ማለት ስለገፈተረቻት። ይህን ነገር የነገረቻት ደግሞ ዲኑ ናት። ከመጀመሪያው ግን ከጄሪ ጋር ለመስማማት ወስና ነበር ማለት ጄሪ ወይዘሮ ሴማ ሜዲሲን አንቺ ሄልኝ ሜዲሲን የምታደርገውን ነገር በሙሉ ተከታታይልኝ፣ ከዛ ይሄን ቤት በስምሽ ነው የማደርግልሽ ብላት ነበር። ተስማምተው ነበረ። ግን በመሀል ይህን ስራ ስታደርግ ጄሪ ወይዘሮ ሴማ ጠላቻት ማለት ነው። መጥፎ ሰው ናት፣ ጥሩ ሰው መስላኝ ነበረ። እንደዚህ ከሆነ ማይክ ሴትዮ ለአምነን ልጅ አትገባውም ብላ ነው እንግዲህ የአምነን አብሮ አደግ ያመጣቻት ማለት ነው። እንግዲህ አምነን ወደ ቤት ሲገባ አምነን ልጅ እንዴት ነው እያለችው ነበር ወይዘሮ ሴማ። አቶ አምነንም ደህና ነኝ አያቴ፣ እንዴት ናችሁ? እንዴት አገኛት አብሮ አደግን? አይ ደስ ይላል፣ ስለመጣሽ ደስ ብሎኛል። እና ቤቱ ቤትሽ ነው፣ እንደ ቤት ዘና በይ፣ ለማንም ሰው ፊት እንዳሰጭ እና ጄሪ የምታወሩት ነገር አልገባኝም ስትል ምንድን ያለችው? ብልህ ሰውና ኮምፒውተር አንዴ ነው ማለት ሬዲዮና ብልህ ሰው አንዴ ነው የሚናገረው እያለች ማለት ጄሪን እየተናገረቻት ነበር። ጄሪ ምንም ማለት አልቻለችም። እንግዲህ ቁልጭ እያለ ሳጠን ያለችው ሁለታቸውም እየሳቁባት ሙድ እያያዙባት ነበር ማለት ነው። እንግዲህ ወይዘሮ ሴማይን ነገር የምታደርገው ሆን ብላ ነው እና ወደ ጄሪ በመሄድ ምን እየጠበቅሽ ነው? አምነን እኮ የራሱ የሆነችው ሚስቱን አምጥቻለታለሁ። ስለዚህ ምንድን ነው የምትጠብቂው? ለምንድን ነው ልብስሽን ይዘሽ ከቤት የማትወጪው እንዴ? ምን ማለቶት ነው ወይዘሮ ሴማ? እኔ እኮ የአምነን ህጋዊ ሚስት ነኝ። ስለዚህ እንዴት ነው ከቤት ልወጣ የምችለው? እኔ የአምነን ሚስት ነኝ። ይኸውልሽ አድበሽ የማትቀመስ ከሆነ ያደረግሽው ነገር በሙሉ ተናገሪ። አምነን ከዚህ ቤት እንዲያባርሽ ነው የማደርገው። ስለዚህ አድበሽ እችልክ ተንከባከቢ በማለት እንግዲህ ወይዘሮ ሴማ አስፈራርታታለች ጄሪን ማለት ነው። በነገራችን ላይ ማለት ነው ወይዘሮ ሴማ እውነት ለመናገር ለአቶ አምነን ብላ ነው። ግን እያወቁ ዝም የሚሉት ነገር አምነን ይጎዳዋል። አሁን አቶ አምነን ቤሊንን ከደረጃ የወረወረቻት ጄሪ እንደሆነች ቢያውቅ ምናልባት ከቤት ሊያባራትም ላያባራትም ይችላል። ሜርሲ ከዚህ በፊት ብዙ ነገር ስታደርግ ጄሪ እንዲሁም ሙስጠፋ ፍቅረኛዋ እንደሆነ ለገንዘብ ብላ አቶ አምነን እንደቀረበችው ምናምን እያወቀች አክስቱ ሆኗ ግን ልትነግረው ፈቃደኛ አይደለችም። ምክንያቱም እሷ ራሱ ለገንዘብ ብላ ስለሆነ እዛ ቤት የመጣችው ማለት ነው። እና የሚደረገው ከአቶ አምነን ደሯ የሚደረገውን በሙሉ ሜርሲ ታውቃለች። እሷም የእነሱ ተባባሪ ናት። ግን የሜሊክ ተባባሪ ነበረች። አቶ አምነን በመቸኮል ነው እንጂ አክስቱ የዘጋ ጠላቱ እንደሆነች እያውቅ ነበረ። ይህን ቶሎ ብሎ ባይተኩስበት ኖሮ ሜሊክ ሊነግረው ነበር። በጣም ፍራታም ስለሆነ እባክህ ተረጋጋቱ አምነን እነግርሃለሁ እያለው፣ አምነን ግን በጣም ተናዶና ስሜታዊ ሆኖ ስለነበረ ቶሎ ብሎ ነው የገደለው። እንግዲህ በዛ ማለት በዚህ አቶ አምነን በስተ መጨረሻ እስር ቤት መግባቱ አይቀርም። ግን ያው ገንዘብ ይመቸውና በገንዘቡ አስወጥቷል ለጊዜው ማለት ነው። ግን ቢታሰርም ወይ በግቦ እንደዚህ ሊወጣ ይችላል። በስተ መጨረሻ ግን ሜሊክ እንደገደለው ሊታወቅበት ይችላል ማለት ነው። አቶ አምነን እስር ቤት የገባው ምን ማድረግ መሰላችሁ? ከሜሊክ ጋር በመጨረሻ ሰዓት የተደዋወልከው አንተ ነህ፣ እየደወልክለት አላነሳልም ሲሉኝ እና ታዲያ እሱ ራሱን ጠይቁት እንጂ ለምንድን ነው የምትጠይቁኝ? እኮ አንተ በሰዓቱ ለምን ነበር ስደውልለት የነበረው? እኔማ ስራ ጉዳይ ላወራው ነበር የደወልኩለት። እንግዲህ በጥርጣሬ ነው አቶ አምነን የያዙት እንጂ እውነትም ሜሊክን ገለሃን ብለው አይደለም ማለት ነው እዛ የያዙትኝ። በዛ ማለት በዚህ እንግዲህ ገንዘብ ከፍላ አስወጥተዋለች ማለት ነው። እና አሁን ላይ ተንኮል እየሰራች ነው የምትገኘው አምነንም በእጇ ለማስገባት ማለት ነው። ቤሊን ደግሞ በዛ ቀንታለች
ቆይች ሴት ማነች ብላ ጠይቃት ነበር ወይዘሮ ዛራን። ወይዘሮ ዛራ ሚች እንግዲህ እንዳሉ ከሆነ የአቶ አምነን አብሮ አደግ ናት። አይ በዚህ ሰዓት መምጣቷ ጥሩ ነው፣ ለእሱ አሪፍ ነው፣ ታግዘዋለች፣ ከችግሩ እንዲወጣ ታደርገዋለች በማለት እንግዲህ ቤሌን ለሰዓቱ ምንም አላለችም ነበረ። ጄሪ ደግሞ ቤሊን ጋር ሄዳ ችግሯን በሙሉ እያወራች ነበረ። እኔ ከዚህ ቤትም አልፈለግ ሰው ነኝ፣ እንደ ሚስትም አልታይም ማለት የሚሆነውን የሚደረገውን ሁሉ አልሰማም፣ ልክ እንዳረቦት ነኝ ማለት እኔ ባለትዳር ከዚህ ቤት መጥቼ ግን እኔ ማንም ዙሪያ ያየኝ ማንም ሰው ለእኔ ቦታ አይሰጠኝም ብላ ለቤልን እያወራቻት ነበረ። አምነንም እንደሚስት አያየኝም እና ማትፈልጊበት ቦታ ምን እያደረግሽ ነው? ማለት አንቺ ማትፈልጊ ከሆነ ለምን አትሄጂም? እዚህ ቤት ያለሽው ለዓላማ ከሆነ ዓላማሽ ካልተሳካ ማትፈልጊበት ቦታ መቆየት የለብሽም ብላ ቤልን የሚሰማትን ነገር እየነገረቻት ነበረ። ጄሪ ግን አይ እኔ ማዚ ቤት የመጣሁት ለቅድ ብዬ ነበረ፣ ግን እሱም አልተሳካም። እንግዲህ ጄሪ እዛ ቤት የገባችው ለአንድና አንድ ገንዘብ ለመውሰድ ብላ ነበር ማለት ነው። አቶ አምነን አግብታ ከዛ በኋላ ንብረት ለመካፈል ብላ ነበር ማለት ነው። ግን ይህ ነገር ደግሞ አልተሳካላትም ባደረገችው ተንኮሎች ምክንያት ማለት ነው። ከዚህ በፊት እንግዲህ ብዙ ነገር አድርጋለች። አቶ አምነን በመጠጥ አስክራ አብሯት እንዲተኛ አድርጋ ነበረ እና ያን ሁሉ ሳያውቅባትኝ እስካሁን ድረስ አላወቀባትም። ግን የጊዜ ጉዳይ ነው እንጂ ያውቅባታ ማለት ነው። እናቱን ራሱ ለመግደል ሙከራ አድርጋ ነበር። ሲያውቅ እንግዲህ አቶ አምነን አይለቃትም ጄሪን ራሱ ማለት ነው። ጄሪንም ሆነ ሜርሲን አይለቃቸውም፣ ሁለቱም ተባብረዋል። ሙስጣፋ ደግሞ ይህን ነገር ያውቃል። ጄሪ የአቶ አምነን ጠላት እንደሆነች ያውቃል። እና እንዴት ነው ከዚህ ቤት ያልወጣኸው? ሲፈን ከቤት ወጥታለች፣ አንተ ለምንድን ያልወጣኸው ስትለው እኔ ከወጣሁ አንቺ ሆንሽ ጄሪ አብራችሁ እንደምትወጡ አትርሱ፣ የሁለታችሁንም ተንኮል አውቃለሁኝ እና ወይስ ሲፈን ለምን ፈልገሻት ነው ሲላት፣ እኔ የማይፈልግኳት ያልጨረስነው ጉዳይ አለው እና እኔ ምን አገባኝ፣ አንቺ ራስሽ እዛ አዋሪያትም። ደግሞ ተመሳሳይ ሰው አለልሽ፣ ለምን እሷን አታዋሪያትም? ጄሪ ነው ሰው ጥሩ ቢሮት ራሱን አመጣሉ። ጄሪ ደግሞ ምን ሰው ናት ብላ እንግዲህ በቃ ከዚህ በመርት አያስፈልግም ብላ ወይዘሮ ሜርሲም ጥላ ሄደች ሙስጣፋን ማለት ነው። የሜርሲ ተንኮል እንግዲህ መቼ እንደሚጋለጥ እስካሁን ድረስ አልታወቀም። የጊዜ ጉዳይ ነው እንጂ ሁሉም ነገር ይጋለጣል ማለት ነው። ወይዘሮ ሴማ ግን ትክክል አልሰራችውም። ምክንያቱም አቶ አምነን የሚወደው ቤሊን ነው። ቤሊን አሁን ላይ ምንም ነገር ባታስታውስም እሷ ራሱ አቶ አምነን ትወደዋለች እና አቶ አምነን ታስሮን ፖሊሶች ወስደውታን ብላ ጄሪ ስትነግራት፣ እንዴ ወይኔ ሚስጥረኛ ሚስጥረኛ ያን ነገር አውቆበት ይሆናል። ምንድን ነው ያወቁበት ነገር? አይ ምንም የለም፣ ሚስጥረኛ በጣም ጥሩ ሰው ነው። አይ ስሟ ልክ ነሽ፣ ግን ለምንድን ነው የምታውቂው ነገር አለ ንገሪኝ። ምንም የለም እኔ ደንግጬ ነው ስትነግሪኝ እያለቻት ነበር ጄሪ እየጠየቀቻት ማለት ነው። እንግዲህ አቶ አምነን ለቤሊ የሚደብቃት ነገር የለም። እስካሁን ድረስ ግን ቤሊ ምንም ነገር አታስታውስም ማለት ነው። ከዚህ በፊት እንደሚዋደዱ ምናምን ጄሪ ራሱ ከደረጃ እንደገፈተረቻት አታስታውስም ማለት ነው። ብዙ ነገሮችን ረስታለች። ከአምነን ጋር ፍቅረኛሞች እንደነበሩ፣ በእርግጥ ፍቅረኛሞች የግልጽ ሳይሆን የድብቅ ፍቅረኛሞች ነበሩ። ያን ነገር ደግሞ እስካሁን ድረስ አላወቀችም ማለት ነው። ቤሊ ምንም ነገር እያስታወስቻለን በነገራችን ላይ ከእንግዲህ በኋላ የቤልን አለማስታወስ ቢበቃ ነው የሚሻለው። ምክንያቱም አቶ አምነን በዚህ ጋር ከሌላ ሴት ጋር ህይወት ሊጀምር ነው ማለት ነው። ከጄሪ ጋር ጀምሮ ህይወቱን አበላሽቶ ነበር። አሁን ደግሞ ከዚችኛቱ ጋር፣ ይችኛቱ ደግሞ ጄሪን ለማስቀናት ብላ ማለት ነው ሄዳ ከአቶ አምነን ጋር እሱ እንቅልፍ ይዞታል። እሱ በተኛበት የእሱን ጃኬት አውልቃ በሩ ላይ አድርገው ገብታ ተኛሽ ማለት ነው። የድፍረቷ ድፍረት። እንደዚህ ያደረገችው ጄሪ እንድታያቸው ብላ ነበር። ግን እንደ አጋጣሚ ሆኖ ቤልና ጃኬቱን መሬት ላይ ወልቆ ስታገኘው አንስታ ወደ ክፍሉ ስትገባ ያች ሴትዮ ከአምነን ጋር ተኝታ አየቻት ማለት ነው። ከዚህ በፊትም ከጄሪ ጋር ተኝቶ አግኝታው ነበር። ድጋሚውን ደግሞ ከአብሮ አደጉ ጋር በእርግጥ ምንም ነገር የለም፣ ዝም ብሎ ተኝታ ነው ማለት ነው። ተኝታ እንደዚህ ያደረገችው ጄሪ እንድትቀና ብላ ነው። እሱ በተኛበት ከዛ እሷ ደግሞ አብራ የተኛ ይመስላል ሂዳ የተኛቸው ማለት ነው። ግን ጄሪ ሳትሆን ቤሊ ናት ያየቻትኝ። ቤሊንም በጣም አዝናለች። ምክንያቱም አቶ አምነን ስለምትወደው ባታስታውስም አቶ አምነን ማለት ፍቅረኛዋ እንደሆነ ምናምን ነግሯታል። አብረን ነበር በጣም ነበር የምንዋደደው ብሎ ነግሯትኝ። ከዛ ባለትዳር እንደሆነ ስትሰማ እንዴት እንደዚህ ታደርጋለህ? ባለትዳር መሆን ለምንድን ነው ያልነገርከኝ ብላ ጠይቀው ነበረ። ግን ቢሆንም ተወደዋለች ማለት ነው። አሁን ባታስታውስም ድሮ የሆነም ነገር ሁሉ ባታስታውስም አሁን ባለችበት ሁኔታም ሆና አቶ አምነን ትወደዋለች ማለት ነው። ዛራ ራሱ ምንድን ነው ለምንድን ነው የኮረሹ ስትላትኝ በዛች ልጅ ቀንተሽ ነው አይደል? አዎ ቀንቻለሁ ብላ የነገረቻት ነበረ። እንግዲህ ዶች ድር በክፍል 34 ይመስላል። በክፍል 35 እስከምንገናኝ ቸር ሰንብቱ።